ሰላም ሰላም እንደምን አላችሁ እንደምን ቆያችሁ ውድ የመላቶሪያልስ ቤተሰቦች እንዴት ናችሁ ዛሬ የስታቲስቲክስ ሁለት የመጨረሻ ቻፕተር የሆነውን የኮሪሌሽን ኤንድ ሪግሬሽን አናሊሲስን እየመጥቻለሁ ኮሪሌሽን ኤንድ ሪግሬሽን አናሊሲስ እንግዲህ በስታቲስቲክስ የመጨረሻው ፓርት ነው or የመጨረሻው ቻፕተር ነው ሶ እንዳጠቃላይ ኮሪሌሽን ምን ማለት እንደሆነ ሪግሬሽን ምን ማለት እንደሆነ then ኮሪሌሽን ኤንድ ሪግሬሽን እንዴት ኮንዳክት እንደምናደርግ እንመለከታለን ለቻናሉ አዲስ የሆናችሁ የመላቶሪያልስን ሰብስክራይብ በማድረግ ቤተሰብ ይሁኑ የቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ ማሳሰብ እወዳለሁ በቀጥታ ወደምንመለከተው እንገባለን እንግዲህ ይሄኛው ሰፊ ቻፕተር ስለሆነ ሶ ኮንሴፕቶቹን በጣም ሰፋፊ ከመሆናቸው የተነሳ ለየብቻቸው ከፋፍለን እንመለከታቸዋለን ሶ ዛሬ የምንመለከተው ስለ ኮሪሌሽን ይሆናል ቀጣይ የማዘጋጀው ፓርት 2 ቪዲዮ ላይ ደግሞ ስለ ሪግሬሽን እንመለከታለን ሶ ኮሪሌሽን አናሊሲስ የመጀመሪያው ፓርት ይሆናል ሶ ዛሬ ትኩረት አድርገን የምንመለከተው ከኮሪሌሽን ጋር የተገናኙ ጉዳዮች ይሆናል ሶ ኮሪሌሽን ኤንድ ሪግሬሽን ብለን የምንጠራቸው ሁለቱ ኦልሞስት ሪሌትድ የሆኑ ነገር ግን የተለያዩ አይነት ኮንሴፕቶች ናቸው ሶ ኮሪሌሽን ቤዚካሊ የሚያሳየን በቫሪያብሎች መካከል ያለን ዲግሪ ኦፍ ሪሌሽንሺፕ ኦር ዲግሪ ኦፍ አሶሲዬሽን ነው ኮሪሌሽን ብለን የምንጠራው whereas ወደ ሪግሬሽን ስንመጣ ግን ኮዜሽኑን ነው የምንመለከተው ወይ ደግሞ እንደተቃላይ ማግኒቲዩዱን ነው የምንመለከተው ሪግሬሽን ብለን በመንጠራው ውስጥ የምንመለከተው ሶ እንግዲህ እነሱን በሰፊው ዲስከስ ለማድረግ እንዲያመቸን ያክል ሶ ዛሬ ትኩረት አድርገን የምንመለከተው የሚሆነው ቤዚካሊ የኮሪሌሽን አናሊሲስን የሆነ ስለዚህ ኮሪሌሽን ምን ማለት ነው ስንል ሶ ኮሪሌሽን ብለን የምንጠራው ስታቲስቲካሊ ሆነ አናሊሲስ ነው ሶ ያ ስታቲስቲካሊ ሆነ አናሊሲስ ደግሞ በውስጡ ለተቃላይ በቫሪያብሎች መካከል ያለን degree of association measure የምናደርግበት ራሱ የቻለ ቱል ነው correlation ብለን የምንጠራው so correlation is a statistical analysis that measures the degree of association between two or more variables ነው ስለዚህ ሁለትና ከዛ በላይ ዩናይት ቫሪያብሎች መካከል ያለን degree of association ወይ ነው degree of relatedness ምን ያክል ማለት እንዴት ነው ሊንክ የሚያደርጉት or ምን ያክል ሪሌትድ ናቸው የሚለውን so በቫሪያብሎች መካከል ዲፔንደንት and independent variables ነው so በእነዛ ዲፔንደንት and independent variables መካከል ያለውን degree of association የምንመለከትበት እና ተቃላይ በቫሪያብሎች መካከል ያለን degree of association የምንመለከትበት ነው correlation ብለን የምንጠራው so correlation እና ተቃላይ it reflects simply how the variables are fluctuate in relation to each other ነው so አንዱ variable ከሌላ variable ጋር ኢንተራክት በሚያደርግበት ጊዜ በምን አይነት መንገድ ነው ፍላክቹዌት የሚያደርገው የሚለውን ነው የሚያሳየን ማለት በምን አይነት መንገድ ፍላክቹዌት የሚያደርገው ሶ ያንዱ መጨመር ሌላኛውን ይጨምራል ወይስ ሌላኛውን ይቀንሳሉ የሚለውን ነው የምንመለከተው ሲምፕሊ ሶ ያንን እንመለከታለን በኮሪሌሽን ጊዜ ኮዜሽንን አንመለከትም ሶ የኮዝ ኤንድ ኢፌክት ሪሌሽንሺፕን የምንመለከተው ዩዚንግ ሪግሬሽን ነው ሶ በሲምፕሊ በኮሪሌሽን የምንመለከተው በቫሪያብሎች መካከል ያለውን ዝምድና በቫሪያብሎች መካከል ያለውን ዲግሪ ኦፍ አሶሲዬሽንን እንመለከታለን ማለት ነው for example correlation may exist between the fathers and sons heritage and በአባት ቁመትና በልጅ ሶ የአባት ቁመት ልጅ ቁመት ላይ ያለውን ሪሌሽንሺፕ ልናይ እንችላለን yield and rainfall so የሬንፎል መጠኑ then the total amount of yield ላይ የሚያመጣው ነገር እንመለከታለን ሌሎች ጉዳዮችንም እንመለከታለን so ከዌጅ and price index አንፃር share እና debentures እነዚህ በሙሉ ቫሪያብሎች ናቸው so በእነዚህ ቫሪያብሎች መካከል ያለን degree of association correlation ብለን የምንጠራው ነው ስለዚህ ስለሱ የምንመለከትበት ነው የሚሆነው so the key aspects of correlation is all about relationship between the variables so በቫሪያብሎች መካከል ያለን relationship የሚያሳይ እንኳን ያንን correlation ብለን እንጠራዋለን correlation ብለን እንጠራዋለን ለተቃላይ ስለ አናሊሲስ ዲስከስ እናደርግ so ሁለት አይነት አናሊሲስ አይነቶች አሉ actually ከዛም በላይ ዩናይት አናሊሲሶች ናቸው ያሉት so univariate bivariate multivariate የተባሉ የሚጠሩ ናቸው so univariate ብለን የምንጠራቸው ቤዚካሊ አንድ ሲንግል የሆነ ቫሪያብል ብቻ ኤግዛማይን የምናደርገው that is univariate ተብሎ ይጠራል ስለዚህ ስለ ቁመት ስለ weight ስለ ዌጅ ሊሆን ይችላል ስለዚህ ብቻ ወይንም ስለ ተማሪዎች ስኮር ብቻ አናላይዝ የምናደርገው that is univariate ተብሎ ይጠራል ስለዚህ አንድ ሲንግል የሆነ ቫሪያብልን ብቻ ኮን አናላይዝ የምናደርገው ነው so ያንን univariate ብለን እንጠራለን whereas ግን በሁለት ቫሪያብሎች መካከል ያለን ሪሌሽንሺፕ ዲል አድርገን የምናይ ከሆነ ግን ያንን ደግሞ ሞር ባይቫሪየት ብለን እንጠራዋለን ማለት ነው ባይቫሪየት ብለን እንጠራዋለን for example በፕራይስ እና በሰፕላይ መካከል so ፕራይስ በጨመረ ቁጥር or ሰፕላይ በጨመረ ቁጥር ሰፕላይ ፕራይሱ ምን ይሆናል ኢንካም የሰዎች ኢንካም እየጨመረ በመጣ ቁጥር so ፕራይስ ምን ይሆናል ኤክስፔንዲቸር እንደዚህ አንዱ ፕራይስ ከኤክስፔንዲቸር ጋር ኢንካምን ከፕራይስ ጋር ሰፕላይን ከፕራይስ ጋር ዲማንድን ከፕራይስ ጋር ያደረግን ሁለት እና ከዛ በላይ ዩናይት ቫሪያብል በሁለት ቫሪያብሎች መካከል ያለ ዲፈረንስን or ያለን ሪሌሽንሺፕ ዲል ምናደርገው ያንን ባይቫሪየት ብለን
እንጠራዋለን 3 ሲሆን መልቲፕል ቫሪየት 3 4 ሲሆን ደግሞ መልቲፕል ቫሪየት ይያል መልታይ ቫሪየት አናሊሲስ ይያል እንጠራዋለን ማለት መልታይ ቫሪየት አናሊሲስ ይያል እንጠራዋለን ስለዚህ በዚህ መንገድ በቫሪያብሎች መካከል ያለን አናሊሲስ እንመለከታለን እንግዲህ እንደተጋሪ ኮሪሌሽን አናሊሲስ ብለን የምንጠራው it shows the degrees of the relationship between variables በቫሪያብሎች መካከል ያለ degree of relationship የሚያሳይ ነው and correlation examines the covariation between two or more variables ስለዚህ በቫሪያብሎች መካከል ያለን covariation የሚያሳየን ነው እንግዲህ correlation ብለን የምንጠራው it expresses the interdependence of variables በቫሪያብሎች መካከል ያለን interdependence where the independent influences the other dependent ስለዚህ independent የሆነው variable dependent የሆነው variable እንዴት ኢንፍሉዌንስ ያደርገዋል or ያላቸው ሪሌሽንሺፕ ምን ይመስላል የሚለውን የምንመለከትበት ነው ማለት ነው እንግዲህ የኮሪሌሽን አይነቶችን ስለመረከት በጣም ብዙ አይነት የኮሪሌሽን አይነቶች አሉ ፖዚቲቭ ኔጌቲቭ ሊኒየር እና ሊኒየር ሲምፕል መልቲፕል ፓርሻል ቶታል እያልን የምንጠራቸው ማለት ነው so positive negative ብለን let's see one by one so positive negative ብለን የምንጠራቸው correlation አይነቶች so and correlation positive ነው ካል occurs when the two variables move in the same direction ሁለት variables በsame direction move የሚያደርጉ ከሆነ so there is independent የሆነ variable ይኖራል the independent የሆነ አይነት variable ይኖራል ስለዚህ the dependent and the independent variableችን ተመሳሳይ በሆነ አይነት direction move የሚያደርጉ ከሆነ ያንን positive correlation ተብሎ ይጠራል positive correlation ተብሎ ይጠራል for example independent variableችን positive ከሆነ the same way dependent variableችንም positive የሚሆን ከሆነ independent variableችን positive ሆኖ dependent variableችንም I mean independent variableችን negative ሆኖ dependent variableችንም negative ከሆነ ያ ማለት independent variableችን ሲጨምር dependent variableችን አብሮ የሚጨምር ከሆነ independent variableችን ሲቀንስ dependent variableችን አብሮ የሚቀንስ ከሆነ ያንን በቫሪያብሎች መካከል positive የሆነ correlation አለ ተብሎ ይጠራል ማለት ስለዚህ በተመሳሳይ መንገድ so an increase or decrease in one variable accompanied by the similar change in each other ስለዚህ አንዱ ሲጨምር ሌላኛው አብሮ የሚጨምር አንዱ ሲቀንስ ሌላኛው አብሮ የሚቀንስ አይነት ከሆነ ያንን ፖዚቲቭ የሆነ correlation ብለን እንጠራዋለን ማለት ፖዚቲቭ የሆነ አይነት correlation ብለን እንጠራዋለን for example በአንድ አካባቢ ላይ ለምሳሌ the effects of for example the effects of family on entrepreneurial orientation ሊሆን ይችላል ስለዚህ ፋሚሊ ወይንም እንደጠቃላይ ወይንም ይሄ ሰፖርቲቭ የሆነ አይነት ፋሚሊ entrepreneurial intention ፖዚቲቭሊ አፌክት ያደርጋል ካል ስለዚህ ቤተሰብ በጣም ሰፖርት የሚያደርግ ከሆነ የልጆች ያላቸው የentrepreneur orientation ከፍተኛ ይሆናል ማለት ነው ነገር ግን ቤተሰብ ያለው እንደጠቃላይ ለentrepreneur ለሆነ አይነት orientation ያለው አመለካከት ደካማ ከሆነ ወይ የሚኖረው ሰፖርት ደካማ ከሆነ በተመሳሳይ መልኩ የልጆችም entrepreneur intention ደካማ ነው የሚሆነው ስለዚህ ከዚህ አንፃር ነው ፖዚቲቭ ኮሪሌሽን ብለን የምንጠራው ሁለቱም ዲፔንደንቱም ኢንዲፔንደንት ቫሪያብልም ተመሳሳይ አይነት ዳይሬክሽን ሙቭ የሚያደርጉ ከሆነ ስለዚህ ኢንዲፔንደንት ቫሪያብል ሲጨምር ዲፔንደንት ቫሪያብሎችን አብሮ የሚጨምር ከሆነ ኢንዲፔንደንት ቫሪያብሎችን ሲቀንስ ዲፔንደንት ቫሪያብሎችን የሚቀንስ ከሆነ በቫሪያብሎች መካከል ያለው correlation ፖዚቲቭ ተብሎ ይጠራል ማለት ነው ኔጌቲቭ ብለን የምንጠራው correlation ደግሞ አንዱ ቫሪያብል ሲጨምር ሌላኛው ቫሪያብል የሚቀንስ ከሆነ አንዱ ቫሪያብል ሲጨምር ሌላኛው ቫሪያብል የሚቀንስ ከሆነ ያንን ደግሞ ኔጌቲቭ correlation ብለን እንጠራዋለን ኔጌቲቭ correlation ብለን እንጠራዋለን ያ ማለት for example ኢንዲፔንደንት ቫሪያብሎችን ሲጨምር ዲፔንደንት ቫሪያብሎችን የሚቀንስ ከሆነ so ያንን ኔጌቲቭ የሆነ correlation ብለን እንጠራዋለን ኔጌቲቭ አይነት correlation ብለን እንጠራዋለን for example ያንዱ መቀነስ ሌላኛው መጨመር ላይ ኢምፓክት የሚኖረው ከሆነ so ያንን negative correlation ብለን እንጠራዋለን ማለት ነው negative correlation ብለን እንጠራዋለን ስለዚህ an increase in one leads the decrease into others so አንዱ ሲጨምር በተለይ ኢንዲፔንደንት ቫሪያብሎችን ሲጨምር ዲፔንደንት ቫሪያብሎችን የሚቀንስ ከሆነ for example on work የፋሚሊ ኦቨርሎድን work performance ላይ ብንመለከት ስለዚህ በጣም ብዙ ቤተሰብ ያላቸው ሰዎች የሚኖራቸው የወርክ ፐርፎርማንስ ዝቅ ሊል ይችላል በተቃራኒው ደግሞ ያላቸው ፋሚሊ ትንሽ ከሆነ ፐርፎርማንሳቸው ከፍ ሊል ይችላል ምክንያቱም ፋሚሊ ኦቨርሎድ ፐርፎርማንስ ጋር ያለው ሪሌሽንሺፕ ኔጌቲቭ ሊሆን ይችላል ምክንያቱም የወርክ የፋሚሊ ኦቨርሎድ ወይንም በጣም ብዙ ፋሚሊ ሲኖራቸው የፋሚሊ ኦቨርሎድ ሲኖር ፐርፎርማንስ ሊቀንስ ይችላል ወይስ የፋሚሊ ኦቨርሎድ ትንሽ በሆነ ቁጥር ደግሞ ፐርፎርማንስ ከፍ ሊል ይችላል ስለዚህ ያንን ኔጌቲቭ ኮሪሌሽን ተብሎ ይጠራል ስለዚህ ፖዚቲቭ ኮሪሌሽንን ዳይሬክት ኮሪሌሽን ብለን እንጠራዋለን ኔጌቲቭ ኮሪሌሽንን ደግሞ ኢንዳይሬክት ኮሪሌሽን ብለን እንጠራዋለን ማለት ነው ሌላኛው ሊኒየር እና ነን ሊኒየር ተብሎ ይጠራል so ሊኒየር ብለን የምንጠራው when the two variables you see changes on the constant bonite ratio change የሚያደርጉ ከሆነ ያንን ሊኒየር ኮሪሌሽን ብለን እንጠራዋለን ሊኒየር ኮሪሌሽን ብለን እንጠራዋለን it may be positive ሊሆን ይችላል or it may be negative ሊሆን ይችላል ነገር ግን you see
ኮንስታንት የሆነ አይነት ሬሽን የሚከተል ከሆነ ስትሬት ላይን ተከትሎ የሚሄድ ከሆነ ያንን ኮሪሌሽን ሊኒየር ኮሪሌሽን ተብሎ ይጠራል ማለት ነው። ሊኒየር ኮሪሌሽን ተብሎ ይጠራል። እንዳልኳችሁ ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። ነገር ግን ኮንስታንት በሆነ አይነት ሬሾ የሚጨምር ከሆነ ኮንስታንት በሆነ አይነት ሬሾ የሚቀንስ ከሆነ ያንን ሊኒየር ኮሪሌሽን ተብሎ ይጠራል ማለት ነው። ሊኒየር ኮሪሌሽን ተብሎ ይጠራል። እስካሁን ስናነሳቸው የነበሩ ጉዳዮች በሙሉ እዚህ ውስጥ ይመደባሉ ማለት ነው። እዚህ ውስጥ ይመደባሉ። ፖዚቲቭ ኔጌቲቭ ያለ ስናያቸው የነበሩ ነን ሊኒየር ብለን የምንጠራቸው የኮሪሌሽን አይነቶች ግን it occurs when the relationship between the variables are inconstant በሚሆንበት ጊዜ የሆነ ሰዓት መጨመር የሆነ ሰዓት መቀነስ የሆነ ሰዓት መጨመር የሆነ መቀነስ ሲሆን ዚግዛግ አይነት ሊሆን ይችላል። ያላቸው ሪሌሽንሺፕ ኮንስታንት በሆነ ስትሬት በሆነ አይነት ላይን ላይሰመር ይችላል ማለት ነው። ነን ሊኒየር የሆነ ፎር ኤግዛምፕል አሁን ስትረስን ብንመለከት ስትረስ ለአንዳንድ ሰዎች ስትረስ ጥሩ እንዲሰሩ ሊያደርጋቸው ይችላል። ሌሎችን ደግሞ ስትረስ ጥሩ እንዳይሰሩ ሊያደርጋቸው ይችላል። ማለት ሰዎች ስትረስ ውስጥ ሲገቡ ያላቸው ፐርፎርማንስ ጥሩ ሊሆን ይችላል። በተቃራኒው ደግሞ አንዳንድ ቦታ ላይ የሰዎች ስትረስ ምን ባለ ቁጥር የሰራተኞች የስትረስ ሌቭል በጨመረ ቁጥር የሚኖራቸው ፐርፎርማንስ ሊቀንስ ይችላል። ወይስ ደግሞ አንዳንዴ የሰራተኞች ስትረስ በጣም በጨመረ ቁጥር አንዳንድ ቦታ ላይ ደግሞ ፐርፎርማንሳቸው ከፍ ሊል ይችላል። ስለዚህ ውስጥ የምንመለከተው ነን ሊኒየር ወይ ደግሞ ከርቪሊኒየር የሆነ ሪሌሽንሺፕ ነው ያላቸው። ነን ሊኒየር ነው። ስለዚህ በቫሪያብሎች መካከል ያለው ይሄ ሬሾ ኢንኮንስታንት ከሆነ ያንን ነን ሊኒየር ብለን እንጠራዋለን። ሊኒየር ብለን የምንጠራው እንደምትመለከቱት አይነት ሪሌሽንሺፕ ካለ ነው የኤክስ እና የዋይ አለ። ስለዚህ ኤክስ ሲጨምር ዋይ አብሮ የሚጨምር ከሆነ ኦር ኤክስ ሲጨምር ዋይ የሚቀንስ ከሆነ ግን የሚቀንስበት መንገድ ኦልሞስት ኮንስታንት በሆነ መንገድ ሊቀንስም ይችላል። ግን እንደአጠቃላይ ኮንስታንት በሆነ አይነት ሬሾ አይዘር የሚጨምር ኦር ኮንስታንት በሆነ አይነት ሬሾ የሚቀንስ ከሆነ እንደአጠቃላይ ስትሬት በሆነ አይነት ላይን ግራፍ ላይ ድሮ ማድረግ የምንችል አይነት ከሆነ ሊኒየር ሪሌሽንሺፕ ተብሎ ይጠራል ማለት ነው። ሊኒየር ሪሌሽንሺፕ ተብሎ ይጠራል። ስለዚህ በዲፔንደንት ቫሪያብል መካከል ያለው ሪሌሽንሺፕ ሊኒየር ነው ከተባለ ኮንስታንት የሆነ ሬሾን ተከትሎ ነው የሚሄደው ማለት ነው። ስለዚህ ከዚህ አንፃር ማየት እንችላለን። ወደ ሲምፕል እና መልቲፕል ስንመጣ ሲምፕል ብለን የምንጠራቸው እንደአጠቃላይ ትንሽ በሆነ አይነት ቫሪያብሎች የምንሰራቸው ምሳሌ it studies the relation between two variables ሊሆን ይችላል። ስለዚህ መርጠን በትንሹ አድርገን ሊሆን ይችላል። ያንን ሲምፕል ኮሪሌሽን ብለን እንጠራዋለን። ስለዚህ በሁለት ቫሪያብሎች መካከል ያለ ሪሌሽንሺፕ ሊሆን ይችላል። በተለይ ባይቫሪየት የሆነ ሪሌሽንሺፕ ብቻ ልንሰራ እንችላለን። መልቲፕል ሲሆን ግን ሞር ዛን ቱ ቫሪያብሎችን ኮንሲደር አድርገን ስለዚህ መልቲ ቫሪየት አይነት ጥናቶችን የምንከውንበት ከሆነ ያንን መልቲፕል ኮሪሌሽን ብለን እንጠራዋለን ማለት ነው። ስለዚህ ሌላኛው የኮሪሌሽን ታይፕ ነው። ሌላኛው ፓርሻል እና ቶታል ኮሪሌሽን ተብሎ ይጠራል። ፓርሻል ብለን የምንጠራቸው ብዙ በተለይ አንድን ዲፔንደንት ቫሪያብል አፌክት የሚያደርጉ በጣም ብዙ ኢንዲፔንደንት ቫሪያብሎች አሉ። ነገር ግን ከነዛ ኢንዲፔንደንት ቫሪያብሎች አንዷን መርጠን ኦር የሆነ ያክል ቫሪያብሎችን ብቻ ስፔሲፋይ አድርገን መርጠን በእነሱ መካከል ያለን ሪሌሽንሺፕ የምንሰራ ከሆነ ያንን ፓርሻል ኮሪሌሽን ብለን እንጠራዋለን። ወይራስ ግን አንድ ኢንዲፔንደንት ቫሪያብል አፌክት ያደርጉ ይችላሉ ብለን የምናስባቸውን ኦል ሪሌቫንት የሆኑ ቫሪያብሎች በሙሉ ኮንሲደር አድርገን የምንሰራ ከሆነ ደግሞ ያንን ቶታል ኮሪሌሽን ብለን እንጠራዋለን ማለት ቶታል ኮሪሌሽን ብለን እንጠራዋለን። ስለዚህ እነዚህ የኮሪሌሽን ታይፖች ናቸው። ኮሪሌሽንን በምን አይነት መንገድ ኮምፒት ማድረግ እንችላለን ስንል እንዳጠቃላይ ኮሪሌሽንን ኮምፒት የምናደርገው ዩዚንግ ኮሪሌሽን ኮኤፊሺየንትን ወይም ደግሞ አርን ተጠቅመን በዛ መንገድ ካልኩሌት ማድረግ እንችላለን። ኮቫሪያንስ አለ ኦር ኮቫሪዬሽን ብለን የምንጠራው ኮቫሪያንስ ብለን የምንጠራው እንዳጠቃላይ በቫሪያብሎች በተለይ ኢንዲፔንደንት በሆኑ ቫሪያብሎች መካከል ያለ ሊኒየር የሆነ አይነት አሶሲዬሽን የሚያሳየንን ኮቫሪያንስ ብለን እንጠራዋለን ማለት ኮቫሪያንስ ብለን እንጠራዋለን። ኮቫሪያንስ ኦፍ ኤክስ ኤንድ ዋይ በተለይ ኤክስ በኢንዲፔንደንት ቫሪያብል ዋይ በዲፔንደንት ቫሪያብል ሪፕሬዘንት ይደረጋሉ። ዋይ ኢኩዋል ኤ ፕላስ ቢኤክስ ወይ ደግሞ ዋይ ኢኩዋል ኤምኤክስ ፕላስ ቢ ተብሎ ይጠራል። ስለዚህ ኤክስ ኢንዲፔንደንት ቫሪያብል ነው ኦር ኤክስ ኮኤፊሺየንት ነው። ስለዚህ የኤክስ ላይ ኮኤፊሺየንት ነው ማለት በዛች ኮኤፊሺየንት አማካኝነት ዲፔንደንት ቫሪያብሎችን ኢንፍሉዌንስ ይደረጋል። ስለዚህ በኤክስ እና በዋይ መካከል ያለን ኮቫሪያንስ ኦር በኤክስ እና በዋይ መካከል ያለን ሊኒየሪቲን ካልኩሌት የምናደርግበት መንገድ ሪፕሬዘንት የሚደረገው ኤስ ኤክስ ዋይ ተብሎ ሪፕሬዘንት ይደረጋል። ያም ሰሜሽንስ ኦፍ ኤክስ ማይነስ ኤክስ ባር ታይምስ ሰሜሽንስ ኦፍ ዋይ ማይነስ ዋይ ባር ዲቫይድ ባይ ኤን ማይነስ ዋን አድርገን እንሰራለን ማለት ነው። ኤክስ ማይነስ ኤክስ ባር ስንል ያው የኤክስ ማለት እንደልኳችሁ ኢንዲፔንደንት ቫሪያብል ነው። ስለዚህ የኢንዲፔንደንት ቫሪያብላችን ሚን ይኖራል። ዘን በተመሳሳይ መልኩ ደግሞ የዲፔንደንት ቫሪያብላችንም ሚን ይኖራል። ዋይ ባር የዲፔንደንት ቫሪያብላችን ሚን ነው የሚያሳየን። እንግዲህ ኤክስ ባርም ዋይ ባርም አጠቃላይ ሚን ኦፍ ኤክስ እና ሚን ኦፍ ዋይ ነው የሚያሳየን። ከዛ በተጨማሪ እንግዲህ የኤክስ ወይ የኮቫሪያንሳችን ፖዚቲቭ ከመጣ በቫሪያብሎች መካከል ያለው ሪሌሽንሺፕ ዳይሬክት እንደሆነ ያሳየናል። ዳይሬክት ማለት ፖዚቲቭ ነው ያላቸው ሪሌሽንሺፕ ማለት ነው። ሲጨምር አብሮ ይጨምራል፣ ሲቀንስ አብሮ ይቀንሳል ማለት ነው። ወይራስ የኤስ ኤክስ ዋይ ቫልዩ ካልኩሌት ስናደርገው ኔጌቲቭ የሚመጣ ከሆነ በቫሪያብሎች መካከል ያለው ሪሌሽንሺፕ
ኢንቨርስ ነው ወይ ደግሞ ያላቸው ሪሌሽንሺፕ ኢንዳይሬክት ነው ተብሎ ይጠራል ምክንያቱም x ሲጨምር y ይቀንሳል x ሲቀንስ y ይጨምራል ማለት ነው whereas በs ካልኩሌት የምናደርገው የኮቫሪያንስ ቫልዩ 0 የሚመጣ ከሆነ በx እና በy መካከል ምንም አይነት ሪሌሽንሺፕ የለም ማለት ነው በx እና በy not only 0 ብቻ ሳይሆን ለ0 የሚቀርብ አይነት ውጤት እንኳን የሚመጣ ከሆነ በx እና በy መካከል ያለው ሪሌሽንሺፕ በጣም ሎው እንደሆነ ቶታሊ ደግሞ 0 የሚመጣ ከሆነ ደግሞ በx እና በy መካከል ምንም አይነት ግንኙነት እንደሌለ ነው የሚያሳየው ማለት ነው እንግዲህ ሌላኛው በተለይ የኮኤፊሺየንት እንዴት ካልኩሌት እናደርጋለን ስንል የካርል ፒርሰን ኮሪሌሽን ኮኤፊሺየንት ለምንጠቀመው ካርል ፒርሰን እንደሚታወቀው ሪናውድ የሆነ በጣም ታዋቂ የሆነ ስታቲስቲሻን ነው በተለይ አር ብለን የምንጠራትን በብዛት ብዙ ጊዜ ኮሪሌሽን ኮኤፊሺየንትን በመንፈልግበት ጊዜ የምንጠቀማትን እሷን ዴቨሎፕ ያደረገልን ማቴማቲሻን እና አጠቃላይ እሷን ዴቨሎፕ ያደረገልን ስታቲስቲሻን ነው ማለት እንችላለን ፒርሰን ኮሪሌሽን ኮኤፊሺየንት እንዳጠቃላይ ዳይሬክሽንን ያሳየናል ሳይኑን ያሳየናል ሳይኑን ያሳየናል ማለት ሳይን ያሳየናል ማለት ፖዚቲቭ ነው ኔጌቲቭ ነው ፖዚቲቭ ከሆነ x ሲጨምር y ይጨምራል x ሲቀንስ y ይቀንሳል ዳይሬክት ነው ሪሌሽንሺፕ ባላቸው ከዛ ደግሞ x ሲጨምር y የሚቀንስ ከሆነ x ሲቀንስ y የሚጨምር ከሆነ ደግሞ ኢንዳይሬክት ይሆን ኦር ኔጌቲቭ በተለይ የr ቫልዩ ኔጌቲቭ ከመጣ ኢንዳይሬክት ዩናይት ኢንቨርስ ዩናይት ሪሌሽንሺፕ ባላቸው ዜሮ የሚመጣ ከሆነ ደግሞ ያላቸው ሪሌሽንሺፕ ምንም አይነት ሪሌሽንሺፕ የላቸውም የሚለው ስለዚህ አንደኛ ሳይኑ ዳይሬክሽኑን ያሳየናል ከዛ በተጨማሪ ደግሞ ስትሪንግዙንም ያሳየናል ስትሪንግዙን ያሳየናል ያ ማለት ፎር ኤግዛምፕል ለአንድ በጣም የቀረበ ውጤት ከሆነ either for negative value ሊሆን ይችላል or positive value ሊሆን ይችላል በቫሪያብሎች መካከል በጣም ስትሮንግ የሆነ ሪሌሽንሺፕ እንዳለ ነው የሚያሳየው ወይስ በጣም ለዜሮ የሚቀርብ አይነት ከሆነ ደግሞ በቫሪያብሎቹ መካከል ያለው ሪሌሽንሺፕ በጣም ሎው እንደሆነ ያሳየናል ስለዚህ ካርል ፒርሰን የአር ሪዛልት እነዚህን ሁለት ነገሮች ይነግረናል አንደኛ ዳይሬክሽኑን ይነግረናል ሁለተኛ ደግሞ ስትሪንግዙን ማግኒቲዩድ ይነግረናል ማለት ነው ስለዚህ በዚህ መንገድ ካርል ፒርሰን በጣም በኮሪሌሽን ኮኤፊሺየንትን በመፈለግ ሂደት ውስጥ ትልቅ ቦታ ይሰጠዋል የምንጊዜም የኮሪሌሽን ኮኤፊሺየንት ሬንጅ የሚያደርገው ከኔጌቲቭ 1 እስከ ፖዚቲቭ 1 ድረስ ነው አር ፖዚቲቭ 1 መጣ ማለት በቫሪያብሎች መካከል ፐርፌክት የሆነ ፖዚቲቭ ኮሪሌሽን አለ ማለት ነው ያ ማለት ሁሉም ፖይንቶች ፖዚቲቭ ስሎፕ ላይ እንዳሉ ኦር እንደተጋለ ዳይሬክት ዩናይት ሪሌሽንሺፕ እንዳለ ነው የሚያሳየን whereas r ኔጌቲቭ 1 መጣ ማለት ይሄ ደግሞ ኔጌቲቭ የሆነ ኮሪሌሽን እንዳለን የሚያሳየን ስለዚህ ያ ስትሬት ላይኑ ኔጌቲቭ ወደ ኔጌቲቭ ስሎፕ ነው ላይ የሚያደርገው ኔጌቲቭ ሲመጣ በቫሪያብሎች መካከል ያለው ሪሌሽንሺፕ ኔጌቲቭ ነው ማለት ኢንዳይሬክት የሆነ ሪሌሽንሺፕ ነው ያላቸው ማለት ነው ዜሮ መጣ ማለት በቫሪያብሎች መካከል ምንም አይነት ሪሌሽንሺፕ የለም የሚለውን ነው የሚያሳይ ስለዚህ በዚህ መንገድ ኢንተርፕሬት ይደረጋል ማለት ነው እንግዲህ በምን አይነት መልኩ ነው ካልኩሌት የምናደርገው ስንል rን በምን አይነት መልኩ ካልኩሌት ማድረግ እንችላለን ስንል the covariance of x and y divided by standard deviations of the two variable ሴት ነው covariance ደግሞ ቅድም ባየነው መሰረት y minus y bar x minus x bar divided by አድርገን n minus 1 አድርገን የምናገኘው ኮቫሪያንስ ብለን እንጠራው SXY ከዛ ደግሞ ተጨማሪ ደግሞ የሁለቱም የx እና የy ደግሞ ስታንዳርድ ዲቪዬሽን እንፈልግና በዛ መንገድ rን ማግኘት እንችላለን ማለት ነው r ማግኘት እንችላለን ስለዚህ የrን ውጤት ተመርኩዘን በx እና በy መካከል ያለው ሪሌሽንሺፕ ምን እንደሆነ ማወቅ ስለምንችል ማለት ነው ስለዚህ r ማለት SXY divided by SX times SY ይሆናል SXY ማለት covariance of x and y divided by standard deviations of x times standard deviations of y አድርገን እናገኛለን ማለት ነው ስለዚህ ይሄን ደግሞ ተንተን አድርገን ስንመለከተው SXY ማለት covariance summation of xi minus x bar times yi minus y bar ሶሪ በመሃል ኦኬ መብራት እየጠፋ እየመጣ ስለሆነ ነው covariance ካልኩሌት ስናደርግ ደግሞ summation of xi minus x bar times summation of yi minus y bar divided by n minus 1 አድርገን እናገኛለን SXን SYን ደግሞ ለየብቻቸው የSXን የSX ማለት standard deviations of x then standard deviations of y ሲሰራ ደግሞ standard deviations of x ማለት summation of xi minus x bar the whole square divided by n minus 1 ስኬር ሩት ውስጥ ይቀመጣል standard deviation ስለሆነ then y'ን በተመሳሳይ መልኩ summation of I starts from n I starts from until n then yi minus y bar the whole square divided by n minus 1 አድርገን እሱን ከስኬር ሩት አውጥተን የምናገኘው ደግሞ sy ይሆናል ማለት ነው sy ይሆናል ከላይ ያለውን ፎርሙላ የበለጠ ሲምፕሊፋይ ማድረግ ስንፈልግ xi minus x bar የሚለውን dx ብለን ሪፕሬዘንት እናደርገዋለን whereas yi minus y bar የሚለውን ደግሞ dy ብለን ሪፕሬዘንት እናደርገዋለን ስለዚህ dx የሚያሳየን x minus x bar የሚለው ነው dy የሚያሳየን ደግሞ y minus y bar የሚለውን ያሳየናል ስለዚህ በዚህ መንገድ የበለጠ ፎርሙላውን ሲምፕሊፋይ ማድረግ ስንችል r ማለት summation of dx times dy divided by square root of አድርገን summation of dx square times summation of dy square አድርገን እናገኛለን ማለት ነው ስለዚህ በዚህ መንገድ ካልኩሌት እናደርጋለን
then finally ካገኘን በኋላ እንግዲህ ቫልዩዎችን ስኬር እናደርጋለን r ማለት ነው ተጋይ ሰሜሽን ኦፍ dx times dy ነው ዲቫይድ አድርገን then ቫልዩዎችን ሰብስቲት የማድረግ ስራን እንሰራለን በተለይ እንዲቀለን ኮሪሌሽንን እንዲቀለን ምን ላይ መስራት እንችላለን ቴብል ላይ ሰርተን መጨረስ እንችላለን for example ይሄንን ምሳሌ እንመልከት so በካርል ፒርሰን ኮሪሌሽን ኮኤፊሺየንት ተጠቅማችሁ የሚከተሉትን ዳታዎች ወሰዱ ነው የሚለን ስለዚህ x የሚያሳየን ያባቶችን ቁመት ነው የሚያሳየን y ደግሞ የሚያሳየን የልጆችን ቁመት ነው የሚያሳየን so y ማለት ዲፔንደንት ቫሪያብል ነው x ማለት ደግሞ ኢንዲፔንደንት ቫሪያብል ነው so ለተቃላይ አሁን የዚህ ኮሪሌሽን አሰስመንት አላማው ምንድነው ስንል እንዴት ነው የልጆች ቁመትና የአባቶች ቁመት ይሄ ይገናኛሉ ወይ ደግሞ በልጆች ቁመትና በአባቶች ቁመት መካከል ግንኙነት አለ ማለት ይሄ ሪሌሽንሺፕ አለ ወይስ የለም ወይ የሚለው ቴስት ነው የምናደርገው ማለት ነው ስለዚህ ሳምፕል ተወሰደ በተወሰደው ሳምፕል አማካኝነት የተወሰዱት ሳምፕሎች 1 2 3 4 5 6 7 የሚሆኑ ሳምፕሎች ተወሰዱና የነዛ የሰባት ልጆች ቁመት ተለካ ስለዚህ 64 height ነው 64 ሳንቲም 65 ሳንቲም 66 ሳንቲም 67 68 69 70 ሆነ ስለዚህ 64 ሳንቲም ያለው ህፃን ያባቱ ቁመት ሲለካ 66 ነው 65 ያለው 67 ነው 66 የሆነው ቁመቱ ያባቱ ቁመት ሲለካ 65 ነው 67 የሆነው 68 ነው 68 የሆነው 70 ነው 69 የሆነው 68 ነው 70 የሆነው 72 ነው ይሄ አሁን የy ነው የሚያሳየው ማለት ነው ስለዚህ አሁን is there any relationship between y and x ነው ስለዚህ ይሄን አሁን ካልኩሌት ማድረግ መቻል ይጠበቅብናል ፕላስ ደግሞ ምን አይነት ሪሌሽንሺፕስ ነው ያላቸው ፖዚቲቭ ነው ኔጌቲቭ ነው ያ ማለት የአባቶች ቁመት ጥሩ በሆነ ቁጥር የልጆች ቁመት ጥሩ ይሆናል ወይስ ምን አይነት ሪሌሽንሺፕ ነው ያላቸው የሚለውንም እሱን ማወቅ መቻል ይጠበቅብናል ስለዚህ ይሄን እንዴት ካልኩሌት ማድረግ እንችላለን ስለ በቀላሉ ካልኩሌት ማድረግ እንድንችል ወደዚህ በዚህ መልክ መስራት እንችላለን ስለዚህ መጀመሪያ x እናስቀምጣለን x ስናስቀምጥ ከ64 አለ 65 አለ 66 67 68 69 70 ድረስ ተቀምጧል y ደግሞ በዛው መልክ ይቀመጣል እዚህ ጋር የነበረውን ለተቃላይ እናስቀምጣለን ማለት ነው x እዚህ ጋር አለ y እዚህ ጋር አለ x እና y እናስቀምጣለን then ቶታላቸውን እናስቀምጣለን እንደምረውና 469 ይመጣል ይሄኛው 476 ይመጣል ስለዚህ 469ን እናካፍላለን 1 2 3 4 5 6 1 2 3 4 5 6 7 ነው ሳምፕላችን ስለዚህ 469 ሲካፈል ለ7 እናደርጋለን የx ሚን 67 ይመጣል yን በተመሳሳይ መልኩ 476 ይመጣል 476ን ስናካፈል 68 ይመጣል ማለት ነው ከዛ ያው dx እንፈልጋለን dy እንፈልጋለን dx x ስኬር እንፈልጋለን dx ማለት ቅድምዬ ስናሳ x - x ባር ማለት ነው ስለዚህ x ማለት 64 አለ 64 ሲቀነስ 67 - 3 35 ሲቀነስ 67 - 2 36 ሲቀነስ 67 - 1 37 ሲቀነስ 67 0 38 ሲቀነስ 67 1 እያለ ይሄዳል ማለት ነው ከዛ እዚህ ጋር የምናገኘው ውጤት ስኬር እናደርጋለን ማለት dx ስኬር እናደርጋለን ያ ማለት x - x ባር ዘ ሆል ስኬር ስናደርግ -3ን ስኬር ስናደርገው 9 ሶሪ በጣም 9 ይመጣል -2ን ስኬር ስናደርገው 4 ይመጣል -1ን ስኬር ስናደርገው 1 ይመጣል ስለዚህ በዚህ መንገድ dx ጋር አካባቢ ያለውን እንጨርሳለን then ወደ dy እንመጣለን dy ማለት ደግሞ y minus y ባር አድርገን ነው የምናገኘው y 66 ሲቀነስ 68 - 2 67 ሲቀነስ 68 - 1 65 ሲቀነስ 68 - 3 እናደርጋለን በዚህ መንገድ እንሰራለን ይሄኛውንም በተመሳሳይ መልኩ ስኬር እናደርጋለን ማለት ነው then finally dx times dy እናደርጋለን dx times dy ስናደርግ ደግሞ -3 ሲባዛ -2 6 ይመጣል -2 ሲባዛ -1 2 ይመጣል -1 ሲባዛ -3 3 ይመጣል 0 ሲባዛ 0 ልክ ይመጣል በዚህ መንገድ dx times dy እናደርጋለን once እዚህ ቴብል ላይ ብዙ ነገሩን ከጨረስን በኋላ ቀጥታ ወደ ምን እንሄዳለን ማለት ነው ያንን ሰብስቲቱት ለማድረግ እንሄዳለን ማለት ነው ሰብስቲቱት ለማድረግ የምትመለከቱት መልኩ ነው r ማለት summation of dx times dy divided by square root of summation of dx square times dy square ይላል ማለት ነው summation of dx times dy ማለት እዚህ ጋር እንደምትመለከቱት dx times dy አለ ስለዚህ ይሄንን ሰም ስናደርገው ስንደምረው መጨረሻ ላይ ስንት ይመጣል 25 ነው ቶታል ቫልዩ ስለዚህ 25 እናደርጋለን ሲካፈል square root of dx square times dy square dx square ቶታሉ 28 ነው የመጣው dy squareም ቶታሉ 34 ነው የመጣው ስለዚህ summation of 28 ሲባዛ 34 ይሆናል ስለዚህ summation of 952 ይመጣል ስለዚህ 952ን ከስኬር ስናወጣ 30.8 ይመጣል ስለዚህ 25 ሲካፈል 30.85 0.81 ይመጣል እዚህ ውስጥ አሁን r ተመልከቱ በደንብ r ስንት መጣ 0.81 መጣ ያ ማለት አንደኛ ፖዚቲቭ ነው ፖዚቲቭ ነው ማለት የአባቶች ቁመት
ጥሩ በሆነ የአባቶች ቁመት በጨመረ ቁጥር የልጆች ቁመትም አብሮ ይጨምራል ማለት ነው። የአባቶች ቁመት በቀነሰ ቁጥር የልጆች ቁመትም ምን ያደርጋል ይቀንሳል ማለት ነው። ስለዚህ በአባቶች ቁመትና በልጆች ቁመት መካከል ዳይሬክት የሆነ ሪሌሽንሺፕ አለ ማለት ነው። አንድ ይሄን እንወስዳለን። ከዛ ደግሞ እንዴት ነው ማለት ሪሌሽንሺፕ ውስጥ በጣም ሲግኒፊካንት ነው ወይ ፕላስ ሪሌሽንሺፕ ውስጥ በጣም ስትሮንግ ነው ወይ የሚለው ደግሞ እናያለን። እሺ በተለይ ስትሮንግ ነው ወይ የሚለውን ይነግረናል። ስለዚህ ስትሮንግ ነው ወይ የሚለውን ደግሞ በተመሳሳይ መልኩ ማየት እንችላለን። ምክንያቱም 8:1 የመጣው 0.8 በተቻለ መጠን ለምን ይቀርባል? ለአንድ ይቀርባል። ለአንድ ይቀርባል ማለት ለአንድ ቀረበ ማለት የሚያሳየን ምንድነው? በጣም በአባቶች ቁመትና በልጅ ቁመት መካከል በጣም ስትሮንግ የሆነ ሪሌሽንሺፕ ነው ያለው ማለት ነው። ስትሮንግ ዩናይትድ ሪሌሽንሺፕ ያለው። ስለዚህ የአባቶች ቁመት በጣም ረጅም በሆኑ ቁጥር የልጃቸውን ቁመት በዛው ልክ ተመሳሳይ መልኩ ረጅም የመሆን ቻንሱ ከፍተኛ ነው ማለት ነው። ስለዚህ ኮሪሌሽን የሚያሳየን እሱ ነው። በኤክስ እና በዋይ መካከል ኢንዲፐንደንት ብለን መጠራናቸው ቫሪያብሎች መካከል ያለው ሪሌሽንሺፕ ምን ይመስላል የሚለውን ፕላስ ደግሞ ዳይሬክት ነው ወይስ ኢንዳይሬክት ነው ወይ የሚለውን ዲተርማይን የምናደርግበት ነው ማለት ነው። እንደተጋላይ ካርል ፒርሰን ብለን የምንጠራው ከዛ በተጨማሪ ሊኒየር ነው ወይስ አይደለም ወይ የሚለውንም በተመሳሳይ መልኩ እዚህም ጋር ማየት ይቻላል። ኢትስ ሊኒየር የሆነ ሪሌሽንሺፕ እንዳላቸው ማወቅ እንችላለን ማለት ነው። ስለዚህ እንደተጋላይ ኮንክሉድ ስናደርገው 12 fathers have told sons ብለን ኮንክሉድ ማድረግ እንችላለን ማለት ነው። እንግዲህ ያኛው የካርል ፒርሰን ተብሎ ይጠራል። በስተመጨረሻ የምንመለከት ደግሞ የራንክ ኮሪሌሽን ተብሎ የሚጠራ ነው። ራንክ ኮሪሌሽን ቤዚካሊ በተለይ ኳሊታቲቭ የሆኑ አይነት አትሪቢዩቶች ካሉ እነሱን በብዛት በኮሪሌሽን አናላይዝ ለማድረግ ነው። ኮሪሌሽን አጠቃላይ ኮንቲኒየስ የሆኑ ዳታዎች ላይ በተለይ ትኩረት የሚያደርገው ግን ከዛም በተጨማሪ ግን አንዳንዴ ኳሊታቲቭ የሆኑ አይነት ዳታዎችን ሁሉ ዩዚንግ ኮሪሌሽን አናላይዝ የምናደርግበት ሴናሪዮ አለ። እሱን ነው ራንክ ኮሪሌሽን ብለን የምንጠራው። ራንክ ኮሪሌሽን ራንክ ነው የሚያወጣልን። this method individuals are grouped in terms of rank and their relative positions used to measure the degree of association. ስለዚህ በዛ መንገድ ዲግሪ አሶሲዬሽኖች እንመለከታለን። ግን አጠቃላይ ራንክ ነው የምናደርገው ነው። ራንክ ለማድረግ ደግሞ ስፒርማን ራንክ ኮሪሌሽን ኮኤፊሽንት ይኖራል። ይሄ ደግሞ ኤድዋርድ ስፒርማን በሚባል ግለሰብ ዴቨሎፕ የተደረገ ነው። 1904 ዓመተ ምህረት ላይ ፎርሙላ ምንድነች? R እኩል ይሆናል 1 minus 6 times of summation of d square እናደርጋለን። ማለት the difference between the pair of ranks ተብሎ ይጠራል። በራንኮች መካከል ያለውን ወይም ደግሞ በፔሮች መካከል ያለውን ዲፈረንስ d ብለን እንጠራለን። the whole square አድርገን divide by n cube minus n አድርገን እናገኛለን ማለት n cube minus n አድርገን እናገኛለን። ለምሳሌ ያክል እንመለከታለን። ቫልዩ አጠቃላይ ከኔጌቲቭ 1 እስከ ፖዚቲቭ 1 ድረስ ሬንጅ ያደርጋል። ፖዚቲቭ 1 መጣ ማለት ለአጠቃላይ ቫሪያብሎቹ ተመሳሳይ there is a complete agreement in orders of rank የሚሆነው በኦርደር ኦፍ ራንክ ኮምፕሊት የሆነ አግሪመንት እንዳለና ፕላስ ደግሞ ኦልሞስት the direction of rank ሴም እንደሆነ ተመሳሳይ እንደሆነ ነው የሚያሳየን። whereas if it's negative ከሆነ ራንካቸው ኦፖዚት በሆነ አይነት ዳይሬክሽን ነው። አንዱ ሲጨምር ሌላኛው የሚቀንስ አይነት መሆኑን ነው ኢምፕላይ የሚያደርግልን ማለት ኢምፕላይ የሚያደርግልን። ምሳሌ አንድ ኤግዛምፕል እንመልከት። In a market survey, the price of the tea and the coffee in a town based on quality was found shown below. Could you find any relation between tea and coffee price? ስለዚህ በኮፊ በፕራይስ ኦፍ ኮፊ እና በፕራይስ ኦፍ ቲ መካከል ያለውን ሪሌሽን ፋውንድ አድርጉ ነው የሚለው ዩዚንግ ስፒርማን ወይም ደግሞ እንዳጠቃላይ ራንክ ኮሪሌሽን ተጠቅመን። ስለዚህ ፕራይስ ኦፍ ቲ 88 90 95 70 60 75 50 ተቀምጧል። ፕራይስ ኦፍ ቲ 120 134 150 115 110 140 100 የሚል ተቀምጧል። እነዚህ ቫልዩዎች ከተቀመጡ በኋላ the next step የሚሆነው ለአጠቃላይ ሁለቱን በምትመለከቱት መልኩ ማስቀመጥ ነው። ፕራይስ ኦፍ ቲ እናስቀምጣለን። then price of coffee እናስቀምጣለን። price of ቲ ስናስቀምጥ እናጠቃላይ 1 2 3 4 5 6 7 የሆነ ፕራይስ 7 የሆነ ሳምፕል ነው ያለን። 7 የሆነ ሳምፕል ነው ያለን። ስለዚህ በራንክ እናስቀምጣለን መጀመሪያ በኦርደር። ከፍተኛ የሆነው ምሳሌ 95 ነው አንድ እናደርጋለን። 92ኛ ነው 88 ሶስተኛ ነው አድርገን በኦርደር እናስቀምጣለን። ወደ ፕራይስ ኦፍ ቲ እንመጣለን። 120 134 እናስቀምጣለን። ስለዚህ እዚህም ጋር 7 ነው። እነዚህንም በኦርደር እናስቀምጣለን። አንደኛ የሆነው 150 ነው። ከዛ ሁለት ያለን እናደርጋለን እናስቀምጣለን ማለት እናስቀምጣለን። then እነዚህን በራንኮች መካከል ያለው ዲፈረንስን እንፈልጋለን። በራንኮች መካከል ያለውን ዲፈረንስ እንመለከት። ስለዚህ 4 ሲቀነስ 3 1 ይሆናል። 3 ሲቀነስ 2 1 ይሆናል። 1 ሲቀነስ 1 0 ይሆናል። 5 ሲቀነስ 5 0 ይሆናል። 6 ሲቀነስ 6 0 ይሆናል። 2 ሲቀነስ 4
ማይነስ 2 ይመጣል ሶ ይሄንን አብሶሉት ቫልዩ ስናስቀምጥ ሶ 2 ይመጣል ማይነሱን ማስቀመጥ እንችላለን አክቹዋሊ ግን ፋይናሊ ስኬር ስለምናደርገው ችግር የለም 7 ሲቀንስ 7ም 0 ይመጣል ዘን እዚህ ጋር የዲን ውጤት ስኬር እናደርጋለን ስለዚህ አንድ ስኬር ሲደረግ አንድ ነው አንድም ስኬር ሲደረግ አንድ ነው ሶ ሁለት ስኬር ሲደረግ 4 ይመጣል አንድ ሲደመር 4 እንደተጋለ ኤስቲሜሽንስ ኦፍ ዲ ስኬር 6 ይመጣል ማለት ነው 6 ይመጣል ሶ ይሄንን ካገኘን በኋላ r ማለት በተለይ ስፒርማን ኮሪሌሽን ኮኤፊሺየንት ላይ r ማለት 1 - 6 times of e times of 6 times summation of d square divided by n cube minus n አድርገን ነው የምናገኘው ያ ማለት 1 ሲቀነስ 6 ሲባዛ በ6 ሲካፈል 7 the whole 7 ኪዩብ አድርገን -7 እናደርጋለን ስለዚህ መጨረሻ ላይ 1 ሲቀነስ 36 ሲካፈል ለ336 ይሆናል ስለዚህ 1 ሲቀነስ 0.1 ይመጣል r መጨረሻ ላይ 89.29 ይመጣል ስለዚህ እንደተቃላይ the relation between price and the relation between price of tea and coffee positive ነው at 0.89 so positive night correlation ያላቸው ስለዚህ የቲ ፕራይስ በጨመረ ቁጥር የኮፊ ፕራይስ የሚጨምራል ነው ፖዚቲቭ ናይት ኮሪሌሽን አላቸው ማለት የቲ ፕራይስ በሚቀንስበት ቁጥር ደግሞ የኮፊ ፕራይስም ይቀንሳል ነው ከዛ ተጨማሪ ግን based on the quality of association ባላቸው quality of association between the price of tea and the price of coffee is highly positive እንደሆነና almost ተመሳሳይ በናይት ዳይሬክሽን እንደሚሄዱ ያሳየናል ማለት ተመሳሳይ በናይት እንደሚሄዱ ያሳየናል ስለዚህ በዚህ መንገድ የስፒርማን ኮሪሌሽን ኮኤፊሺየንትን ማየት እንችላለን ማለት ነው ሶ ለዛሬ እንግዲህ ስለ ኮሪሌሽን ያየነው በተለይ የዚህ ካርል ፒርሰን ኮሪሌሽን ኮኤፊሺየንት r በተቻለ መጠን ብዙ ጊዜ በሪሰርችም ላይ በጣም ሃይሊ አፕሊኬብል ስለሆነ ሶ እሱን የበለጠ ትኩረት ሰጣችሁ እንድትመለከቱት ያክል ነው ከዛ ተጨማሪ ግን ለተጋላይ ኮሪሌሽን ምን ማለት እንደሆነ የኮሪሌሽን አይነቶች ምን እንደሆኑ እንዴት ኮሪሌሽን ኮምፒት እንደምናገኝና እንዴት ኢንተርፕሬት እንደምናደርግ ለማየት ሞክረናል ሶ ዛሬ የነበረን ቪዲዮ እንደተቃላይ ይሄን ይመስል ነበር በቀጣይ በሬግሌሽን አናሊሲስ እንመለሳለን በጣም ትልቅ ይቅርታ በመሃል መብራት ጠፍቶ ስለነበረ ነው የቪዲዮ ኳሊቲ ዝቅ ያለው ሶ ለዛ ትልቅ ይቅርታ ጠይቃለሁ በቀጣይ በሬግሌሽን አናሊሲስ እስክንገናኝ ድረስ ቻለን ሰንብት መልካም ጊዜ መልካም ቆይታ